በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራትና የቃል ኪዳን ልጆች ሁላችሁም በእግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? በቸርነቱና በምሕረቱ ከማንኛውም ክፉ ነገር ሁሉ ጠብቆ በእድሜያችን ላይ እድሜ ጨምሮ ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ውድ አድማጮቼ አንዳንድ ትምህርቶችን እንድንማር ፈልጌ ነው ወደዚህ ወደ ሚዲያው የመጣሁት። እንግዲህ እያንዳንዱ ሰው ያለውን ነገር ለሌላው ማካፈል፣ ለሌላው መስጠት፣ ለሌላው ማሳወቅ ያስፈልጋል። እኔም ያለችኝን እውቀት ለማስተማር ለማሳወቅ ስለፈለኩኝ እግዚአብሔርም የሚወደው ነገር በመሆኑ ይሄን ለማድረግ ነው እንግዲህ የፈለኩት። እግዚአብሔር እንግዲህ ያሰብነውን ሀሳብ ወደ ተግባር ለውጦ በቀጣዮቹ ጊዜያት መልካም ትምህርቶችን እንድንማማር እሱ ይፍቀድልን። ምክንያቱም እሱ ካልፈቀደ የሚሆን ምንም ነገር የለምና ነው። እንግዲህ ብዙ አይነት ትምህርቶች አሉ፣ ብዙ አይነት እውቀቶች አሉ። እኔ ለማስተማር እናንተን ለማሳወቅ የፈለኩበት የትምህርት ርዕስ ወይም ትምህርት ባህላዊ ሕክምና በመባል የሚታወቀው ትምህርት ነው። ባህላዊ እንኳን አባባሉ ትክክል አይደለም። እንግዲህ ሕክምና መንፈሳዊ፣ አካላዊ ነው የሚባለው። ምክንያቱም መንፈሳዊ ለነፍሳችን የሚሆን የፈውስ ትምህርት አለ። ለአካላችን የሚሆን የፈውስ ትምህርት አለ። ለመንፈሳችንም እንደዚህ አይነት ነው መባል ያለበት። ግን በተለምዶ ዘመናዊ ባህላዊ ይባላል። ዞሮ ዞሮ ስለሱ በሰፊው ወደፊት እንማማራለን እና እንግዲህ በዚህ ርዕሰ ጉዳይ ላይ ነው የምንማማረው። ምክንያቱም ይህን ነገር እንዳነሳ ያስገደደኝ ነገር በዚህ ዘመን ሕክምና ተቋማቱ ብዙ ነው። ነገር ግን የበሽተኛውን ቁጥር ብዙ ነው። ሕክምና አለ፣ መድኃኒቱ በየቦታው የመድኃኒት ክሊኒኮች ብዙ ናቸው። ግን ፈውስ፣ ጤና ሊገኝ አልቻለም እና እግዚአብሔር በተፈጥሮ የሰጠን ብዙ የፈውስ መንገዶች አሉ። እነዚያን ባለማወቅና እንዲሁ በመናቅ የተነሳ ለብዙ ችግሮች እየተጋለጥን በማየቴ እኔም እስቲ ያለኝን በአቅሜ ላበርክት፣ ላስተምር፣ አንድም ሰው ሁለትም ሰው ቢሰማ ሊጠቀም ይችላል በሚል ነው እና እንግዲህ የሰው ልጅ
እግዚአብሔር ወደዚች ምድር እንዲመጣ ከፈጠረው ጊዜ ጀምሮ ብዙ አይነት ሂደቶችን ብዙ አይነት መንገዶችን ተጉዟል። ጤናውን ለመጠበቅ ስር ከመማስ ቅጠል ከመበጠስ አስቀድሞ ራሱን በራሱ በእጽዋት ራሱን ከማከም፣ በማዕድናት ራሱን ከማከም፣ በእንስሳት ተዋጽኦ ራሱን በማከም እንዲሁ በተቀደሱ የጸበል ውሃዎች ራሱን ከማከም በፊት አንድ የፈውስ ጥበብ የፈውስ መንገድ የመዳን መንገድ እግዚአብሔር ለሰው ልጅ ሰጥቷል። እሱ ምንድነው? ሰው ራሱን በራሱ አካላቶችን ማሳጅ ወይም በማሸት ከተለያዩ በሽታዎች፣ ከተለያዩ ደዌዎች፣ ከተለያዩ ህመሞች ሲፈወስ እንደኖረ ሊፈወስ እንደሚችል ይሄ ጥበብ ይሄ እውቀት አለ። እንግዲህ ይህን ስንቶቻችን እናውቀዋለን ቢባል በጣም ጥቂት ሰው ነው። ሰው ሲያመው ሮጦ ወደ ሐኪም ቤት ሮጦ ወደ ባህል ሐኪምም የሚሄድ ይኖራል። ሮጦ ወደ ጸበል እና ወደ ተለያዩ ነገሮች ነው የሚሄደው ሰው። ግን ከዚያ በፊት በራሱ በእጁ ያለ ከራሱ ጋር ያለ አንድ ነገር አለ። እሱም እንዳልኳችሁ ራሱን ማሳጅ በማድረግ ወይም በማሸት ወይም በዘመናዊ ደግሞ አኩፕሬዠር ይባላል። እና በዚህ መንገድ የሰው ልጅ ራሱን በራሱ እያከመ የኖረበት ዘመን አለ። አሁንም ብንጠቀምበት ያ ጸጋ ያ የፈውስ ጥበብ አሁንም አለ። እና እንግዲህ የትምህርታችንን ርዕስ ከዚህ አንፃር ጤናችን በእጃችን እንለዋለን። በዚህ ዙሪያ ነው የምንማረው። እንግዲህ እጃችን ወይም እግራችን በማሸት ብቻ ከተለያዩ በሽታዎች እንፈወሳለን፣ እንድናለን። ይህንን ጉዳይ እንደ ታምር እንደ ልዩ ነገር ልንቆጥረው አይገባም። ይህንን ያለ ምርመራ ያለ ወጪ ያለ መድኃኒት ወጪ ይህንን የተፈጥሮ ጸጋ የተፈጥሮ ሀብት ለሰጠን እግዚአብሔር ከልብ ምስጋና ማቅረብ ብቻ ነው። ምክንያቱም ስንታመም ብዙ ችግሮች አሉ። ወደ ሐኪም ቤትም ስንሄድ ገና ለምዝገባ የምናወጣው ወጪ አለ፣ ለምርመራ የምናወጣው ወጪ አለ። ገና መድኃኒት አይሰጠን። ከዚያ በኋላ ደግሞ ለመድኃኒት ለተለያዩ መድኃኒቶች የምናወጣው ወጪ አለ፣ ወረፋው አለ፣ መጉላላቱ አለ። ብዙ ነገር ነው ወደዚያ ዙሪያ ከገባን። ግን ይሄን ሁሉ የሚያስቀር ይሄን ሁሉ ጣጣ ሳይኖር እጃችን ወይም እግራችን በማሸት ማሳጅ በማድረግ የአካል ክፍሎቻችንን በማሸት ወይም ማሳጅ በማድረግ የምንፈወስበትን ጸጋ እግዚአብሔር ሰጥቶናል። እና የሰው ልጅ ከዘመናዊ ሕክምና በፊት እንዳልኳችሁ ቅጠል በጥሶ ስር ምሶ ፈውስን ማግኘት ከመጀመሩ በፊት ይዛም ይነስም ይህን በሽታ ተከላክሎ እንዲኖር እግዚአብሔር ይህንን ጸጋ ሰጥቶት የጥንት ሰዎች ይህንንም የፈውስ መንገድ የሕክምና መንገድ ሲጠቀሙበት ኖረዋል።
እያንዳንዱ ሰው ራሱን ከበሽታ ጥቃት ይከላከል ዘንድ ተፈጥሮ በውስጡ የፈውስን ብልሃት ተክሎለታል ወይም ሰጥቶታል። ተፈጥሮ በውስጡ የፈውስን ብልሃት ሲሰጠው ሰው ከተለያየ በሽታ ራሱን ተከላክሎ ጤናማ ሆኖ እንዲኖር እግዚአብሔር አብሮ የፈጠረልን ብቸኛው የፈውስ መንገድ ወይም የመዳን መንገድ በመዳፍ እግር ሶል ላይ የሚገኝ ነው። በመዳፍ እግር በእጃችን መዳፎችና በእግራችን በውስጠኛው ሶል ማለት የውስጥ እግራችን ነው። በእነዚህ የአካል ክፍሎቻችን ላይ እግዚአብሔር አስቀምጦልናል። በእግራችን የውስጠኛው የእግራችን ሶል የውስጠኛው እግር የእጃችን መዳፎች የእጃችን መዳፍ እንግዲህ የውስጥ መዳፋችንና የእጃችን ላይኛው ማለት ነው። በእነዚህ የአካል ክፍሎች ላይ ያሉ የሰውነታችን መስመሮች በማሸት በመነካካት የምንፈወስበትን ጥበብ እግዚአብሔር አስቀምጦልናል። የምንድንበትም የጥበብ ስጦታ በእነዚህ በሁለት እግሮቻችን የውስጥ እና የላይ በሁለት እጆቻችን የውስጥ መዳፋችን እና በላይኛው መስመሮች አሉ። አብዛኛዎቹ የሰው ልጅ በሽታዎች ለመከላከል ወይም ለመፈወስ የሚያስችለው ጥበብ እንግዲህ እንዳልኳችሁ አኩፕሬዠር በዘመናዊ መልኩ አኩፕሬዠር ቴራፒ በመባል ይታወቃል። ይህ የሕክምና ጥበብ በአያሌ ሀገሮች በተለይ በውጭ ዓለም በእስያና በሩቅ ምስራቅ በስፋት በተግባር የሚገኝ በስፋትም የሚጠቀሙበት ጥበብ ነው። በእኛ ሀገር ደግሞ እንግዲህ ብዙ ጊዜ ሰው ሲታመም የሚደረገው ምንድን ነው? በተለይ እንደ ስብራት ነገሮች ካሉ ወጌሻ የሚባል ነገር አለ፣ ይታሻል። የተሰበረው አካል መልሶ ወደ ቦታው እንዲመለስ የሚያደርጉ ሰዎች አሉ። ሰው የሆነ ነገር ቆርጦት ቆስሎ ተሰብሮ ሰውም እንስሳትም ቢሆን ታሽቶ ተጠግኖ እንዲፈወስ የሚደረግበት ጥበብ አለ። ወጌሻ ይባላል እንደውም እኛ ሀገር። በውጭ ዓለም ደግሞ እንግዲህ አኩፕሬዠር በመባል የተለያዩ አካል ክፍሎችን በመነካካት በማሸት የሚደረግ ጥበብ አለ እና ይሄ የአኩፕሬዠር ሕክምና ተፈጥሯዊ በመሆኑ እያንዳንዱ ግለሰብ የሕክምና እውቀት የሌለው ሰው እንኳን ቢሆን ሕፃናት ሳይቀሩ ሊጠቀሙበት የሚችሉት ቀለል ያለ የሕክምና መንገድ ነው። አያሌ ኢትዮጵያውያን በተለይም ከሕክምና ተቋሞች ርቀው በገጠር የሚገኙ ሁሉ ቢጠቀሙበት ታላቅ ስጦታ ነው። ምክንያቱም ጥበቡም ቀለል ያለ ነው፣ ጥቅሙም ብዙ ነው ማለት ነው እና እያንዳንዱ ሰው ከማንኛውም በሽታ ነፃ ሆኖ ጤናማ ህይወት ለመምራት የማይፈልግ ማንም የለም። ሁሉም ሰው ይህንን ይፈልገዋል። ከሰው ልጅ የደስታ ስሜቶች መካከል ትልቁና ዋናው በመልካም ጤና የሚገኝ ደስታ
ወደር የለውም። ጤና ካለ ሁሉም ነገር አለ አይደለ? ጤና ካለ ሁሉም አለ። ጤና የሌለ ሰው መስራት አይችልም፣ መማር አይችልም፣ ምንም ነገር ማድረግ አይችልም። ከባድ ነው ጤና ማጣት እና የሰው ልጅ ቀዳሚ የደስታ ምንጩ ጤናማ መሆን ነው። እንግዲህ በዚህ ሁኔታ ይህ ሰብአዊ ሕይወት የሚሰጥ ጸጋ ለመላበስ እያንዳንዳችን ስለ ሰውነታችን ግንባታ፣ ስለ ሰውነታችን አሰራር በጥልቀት መረዳት አለብን። እንዴት አድርገን ልንገነዘብ እንደምንችል መረዳት አለብን። ይህንን ማወቅ ግዴታ ነው። በዓለማችን ታላቁ አስደናቂ ነገር የሰው ልጅ አካል ነው። በጣም የሰው ልጅ አካል ውስብስብ ነው። ውስጣዊ አካላቶቹ ውስብስብ ናቸው። ውጫዊም አካል ውስብስብ ነው። ሰውነታችን ምርጥ በሆኑ አውቶማቲክ ረቂቅና ኃያል መሳሪያዎች የተገነባ የተፈጠረ ነው። ረቂቅ የሆኑ ወደር የሌላቸው ተመሳሳይ የሌላቸው መሳሪያዎች እየተሰራ ነው። የእግዚአብሔር እጅ ስራ ስለሆን ድንቅ ነው አፈጣጠራችን። ቅዱስ መጽሐፍም ውብና ድንቅ ሁኜ ተፈጥሬያለሁና አመሰግንሃለሁ ይላል። ከሁሉም ፍጥረታት ውብ ድንቅ ሆኖ የተፈጠረ ሰው ነው እና ልብና ሳምባ ያለማቋረጥ ይመታሉ። ዓይናችን ምርጥ ካሜራ ነው። ጆሮአችን ድንቅ የድምፅ መቅረጫ ነው። ሁሉን ነገር ይሰማል፣ ክፉንም ደጉንም። ሆዳችን አስገራሚ የኬሚካል ላብራቶሪ ሲሆን ነርቮቻችንም ረጅም ኪሎ ሜትሮች መዘርጋት የሚችሉ የግንኙነት ድሮች ናቸው። አንጎላችን ደግሞ ለግምት የሚያስቸግር ችሎታ ያለውና ተወዳዳሪ የማይገኝለት እንደው በምን መስለው ኮምፒውተር ነው። እንግዲህ ምን መስልበት አተን ነው እንጂ ከኮምፒውተርም በላይ ነው። ከሁሉም በላይ አስገራሚ ጉዳይ እነዚህ የተለያዩ ተግባራት